በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪካዊት ቤተክርስቲያን ናት። ጥንታዊት ቤተክርስቲያን ናት። ዓለም አቀፋዊ ቤተክርስቲያን ናት። ከዚህ አንፃር የሚመጥናት ወይንም የሚገባትን ስራ መስራት ደግሞ የመጀመሪያው ተቀዳሚ ይሆናል። አሁን ወደ ጠቅላይ ዋና ስራ አስኪያጅነት የመጡት ብፁዕ አባታችን አቡነ ሳዊሮስ በአጭር ጊዜ ውስጥ እጅግ ታላላቅ ስራዎችን ሰርተዋል። ከነዚህም መካከል ግቢን የማስዋብ ስራ በሚደረግበት ጊዜ ባደረጉት ቅኝት ሁሉንም መጋዘኖችን ልዩ ልዩ አላስፈላጊ የሆኑ በግቢ ያሉ ነገሮችን መቃኘት ችለዋል። ከዚህ መካከል በትንሳኤ ማሳተሚያ ድርጅት መጋዘን ውስጥ እጅግ ብዙ የተከማቹ መጻሕፍቶችን ለማግኘት ተችሏል። እነዚህ መጻሕፍቶች እጅግ ብዙ ዘመናት ያሳለፉ ናቸው። በአንድ ወቅት የታተሙ ወይንም በአንድ ወቅት የተከማቹ ሳይሆን ብዙ ዓመታትን ያሳለፉ እንደሆኑ ህትመታቸውና ሰነድ በደንብ ያረጋግጣል። እነዚህ ከተገኙ በኋላ ብፁዕ አባታችን እጅግ አስቸኳይ የሆነ ውሳኔ ወይንም አክሽን ነው የወሰዱት። ምክንያቱም መጻሕፍቱ ከብዛታቸውም አንጻር ወደ 191,000 በላይ መጻሕፍት ናቸው። እነዚህ መጻሕፍት ልዩ ልዩ የታሪክ፣ የስነ ጥበብ፣ የሃይማኖታዊ አስተምሮና ስርዓተ አምልኮ እንዲሁም ልዩ ልዩ መጻሕፍት ናቸው። እነዚህ መጻሕፍት ዓላማቸውም ቅዱስ ቤተክርስቲያን እንድትገለገልባቸው ምእመናን አንባቢያን አግኝተው እንዲያነቡ ሆኖ ሳለ ነገር ግን ከአንባቢያን እጅ ሳይገቡ ወይም ቅዱስ ቤተክርስቲያንም እንድትገለገልባቸው ሳይደረግ ብዙ ዓመታት የቆዩ በመሆናቸው ብፁዕ አቡነ ሳዊሮስ ቅድሚያ በመስጠት ወዲያውኑ አስተዳደር ጉባኤ እንዲወያይበት አደረጉ። በአስተዳደር ጉባኤም እጅግ በቁጭት መንፈስ ውይይት ከተደረገ በኋላ የአጣሪ ኮሚቴ እንዲቋቋም ተደረገ። የማጣራት ኮሚቴው መጻሕፍቱን ብቻ ሳይሆን በአጠቃላይ ማሳተሚያ ድርጅቱን አሰራር፣ የውል አፈጻጸምና የውል አሰራሩን ጭምር እንዲሁም ደግሞ ማተሚያ ቤቶቹ በቤተ ክርስቲያኗ ስር ያለው ትንሳኤ ዘጉባኤ ማተሚያ ቤትና እንዲሁም መጻሕፍቶቹ በብዛት የሚታተሙት ወደ ግለሰብ ማተሚያ ቤቶች ሄደው ስለሆነ እነዛንም ጭምር የገበያውንም ሁኔታ ማሳተሚያ ድርጅቱ የሚሸጣቸው እነዚህ መጻሕፍት እና በገበያው ላይ ደግሞ ምን እንዳለ ልዩ ልዩ በቤተ ክርስቲያኗ ስር ያሉ ተቋማትን ለማህበረ ቅዱሳን ያሉ ልዩ ግለሰቦችንም በአጠቃላይ አስተያየታቸውንና እንዲሁም የገበያ ዋጋቸውን የህትመት ፍሰቱን በአጠቃላይ አጥንቶ ለአስተዳደር ጉባኤ አቅርቧል። አስተዳደር ጉባኤውም ጥናቱን ካየ በኋላ ይህ የቅድስት ቤተ ክርስቲያን ሀብት ስለሆነ በብዛትም ደግሞ ከ191,000 በላይ የሆኑ መጻሕፍት ወደ ገንዘብ ሲለወጥ ወደ 134 ሚሊዮን በላይ የሚገመቱ ስለሆኑ ይህ ውሳኔ ቅዱስ ሲኖዶስ ማወቅና ይሁንታ መስጠት ስላለበት ለቋሚ ሲኖዶስ ሄዶ እንዲወሰን ተደረገ። ቋሚ ሲኖዶስም ይህንን ተመልክቶ በአስቸኳይ መጻሕፍቱ ሳይበላሹ የጨረታ ኮሚቴ ተቋቁሞ በገበያ ላይ እንዲውሉ አደረገ ማለት ነው። ስለዚህ የነዚህ መጻሕፍት ግኝትና ከግኝቱ በኋላ የነበረው ሂደት ይሄንን ይመስላል። ውሳኔው ያስተዳደር ጉባኤም የማጣራት ግኝቱን በደንብ ካየና ከተወያየበት በኋላ በዋናነት ቅዱሳት መጻሕፍቱ ሳይበላሹ ሽያጭ ላይ እንዲውሉ አንዱ ውሳኔ ነበር። በቀጣይ ግን እንዲህ አይነቱ አሰራር እንዳይቀጥል ቤተክርስቲያን አከማችታ የምታስቀምጠው ሳይሆን በየወቅቱ እያሳተመች ለቤተክርስቲያን አገልግሎት የሚውሉ ቅዱሳት መጻሕፍትን ተደራሽ እንድታደርግ
አንባቢያንም ማግኘት እንዲችሉ ስለሆነ የትንሣኤ ማሳተሚያ ድርጅት አደረጃጀት በአዲስ መልክ ለውጥ እንዲደረግበት ሲስተማቲክ የሆኑ አሰራሮችም እንዲኖሩ ትንሣኤ ማሳተሚያ ድርጅቱን አላሰራ ያሉ ምክንያቶችንም ጭምር ስለሆነ የማጣራት ግኝቱ ወደፊት ትንሣኤ ማሳተሚያ ድርጅቱ ራሱን ችሎ ሊያሰራው በሚችለው አሰራር እንዲሰራ ልዩ አደረጃጀት እንዲኖረው፣ በሌላ መልኩ ደግሞ ቅድስት ቤተ ክርስቲያን ለትርፍ ሳይሆን ምእመናኖቿን ለማገልገል ምእመናን ስለ ሃይማኖትም ስለ ታሪክም ስለ አምልኮና ስለ ስርዓተ አምልኮ የሚጻፉ በእውቅ የቤተ ክርስቲያኒቷ መምህራን የሚዘጋጁ መጻሕፍቶችን እንዲያገኙ ዋናው ዓላማዋ ስለሆነ በዚህም ደግሞ በገበያው ላይ ቤተ ክርስቲያን ስም የያዙ ቤተ ክርስቲያን የማታውቃቸው መጻሕፍትም ስርጭትን ከመቆጣጠርና በገበያ ተወዳዳሪም ከመሆን አንጻር ልዩ አደረጃጀት እንደሚያስፈልገው ጭምር ነበረ አስተዳደር ጉባኤ የወሰነው። በመጨረሻም ይህም ውሳኔ ለቋሚ ሲኖዶስ እንዲደርስ ተደርጓል። የኮሚቴው አወቃቀር በልዩ ሁኔታ ብፁዕነታቸውም ትልቅ ትኩረት በመስጠት አስተዳደር ጉባኤውም ትኩረት በመስጠት ከሞያው ጋር ለምሳሌ በኮሚቴው አወቃቀር ውስጥ በማተሚያ ድርጅቱ በስራ አስኪያጅነት ሲሰሩ ከነበሩት 2 የተካተቱበት እንዲሁም ደግሞ በሂሳብና በጀት እንዲሁም በቁጥጥር አገልግሎት ውስጥ ሲሰሩ ከነበሩት ከህትመትና ከቅዱሳት መጻሕፍት እውቀት ጋርም የተገናዘበ የስራ ልምድ ያላቸው ሰዎች የተካተቱበት ስራ ነው። ከዚህ አንጻር ማጣራቱ ሁሉን ያካተተ ነው ማለት ይቻላል። ድርጅቱን በሚገባ ፈትሿል። ከድርጅቱም አልፎ ማተሚያ ቤቱን ለማየት ሞክረዋል። ከዛም ማሳተሚያ ድርጅቱ የሚያሰራጭባቸውን ሱቆችን፣ ሰዎች የሚስተናገዱበትን ስርዓትን፣ የስርጭት አሰራርን፣ ምን ያህል መጻሕፍት እንደሚሸጡ፣ ሰው ምን ያህል መግዛት እንደሚችል በተቋምና በግለሰብ እንዲሁም ደግሞ የቤተ ክርስቲያኒቷን መጽሐፍ በማሰራጨት የሚታወቁ ማህበራትንም ጭምር የገበያ ሁኔታቸውን፣ የአሰረጫጨት ፍሰታቸውን እንዲሁም ደግሞ ከዋናው ማሳተሚያ ድርጅት መምሪያ እንዴት እንደሚቀበሉ አጥንቷል። ከዚህም ባለፈ ለምሳሌ ለምንድን ነው መጻሕፍቶቹ ሊከማቹ የቻሉት የሚለውን ምክንያታዊ የሆኑ ሀሳቦችን በማንሳት በውጭ ተመሳሳይ ኮፒዎች እንደሚሸጡም በጥቆማ ስለደረሰበት በዛም አካባቢ ሰዎችን ኢንተርቪው በማድረግ ሀሳብ በመቀበል ግብአት በመሰብሰብ ጭምር ጥናቱን በጥልቅ አጥንቷል። ግን ይሄ ሆኖ ሳለ አሁንም ጥናቱ እዚህ ላይ ያበቃል አይደለም። ጥናቱ ቀጣይነት እንዳለውም ኮሚቴው ያምናል። አስተዳደር ጉባኤውም ሆነ ቋሚ ሲኖዶስም አቅጣጫ የሰጠበት ነው። ቅዱስ ሲኖዶስ በከፍተኛ ትኩረት ነው ጉዳዩን የተመለከተው። የቀረበለትን የጥናት ሰነድ ብቻ ሳይሆን አጣሪ ኮሚቴዎችንም በጉባኤው በመጥራት ልዩ ማብራሪያ በመጠየቅና ጉዳዩን በታላቅ ቁጭት ነው የተመለከተው። ከዚህም በመነሳት መጻሕፍቱ የበለጠ ለብልሽት እንዳይዳረጉ አሁን ከተቀመጡበትም ቦታ ብዙ ሊበላሹ የሚችሉ ፍሳሽ የሚያገኛቸው ስለሆነ በአስቸኳይ ገበያ ላይ እንዲውሉ በአስተዳደር ጉባኤ የተወሰነ ውሳኔ አጽንቶታል። ከዚህም ሌላ በማሳተሚያ ድርጅቱ ልዩ አደረጃጀት እንዲፈጠር የማሳተምም ሆነ የማሰራጨት ስራው በተሳለጠና ዘመኑን በዋጀ መልክ እንዲሆን ውሳኔ ሰጥቶበታል። መጻሕፍቱ በመጀመሪያ ለመግለጥ እንደሞከርኩኝ ጠቅላላ የቤተ ክርስቲያን መጻሕፍት ማለት ይቻላል። የአምልኮ መጻሕፍት ስንል መጽሐፈ ቅዳሴ፣
ወንጌል የመቀደሻ የሆኑት ሰዓታት፣ ድርሳናት፣ ገድላት የመሳሰሉ የአምልኮ መጻሕፍት መጽሐፈ ክርስትና፣ መጽሐፈ ተክሊል እነዚህን ሁሉ ያካተቱ እንደገና የሃይማኖት ስንል ደግሞ ስለ ትምህርተ ሃይማኖት የተጻፉ የዶግማ የቀኖና መጻሕፍት፣ የሥርዓተ አምልኮ መጻሕፍት በአጠቃላይ ይህንና እነዚህን የመሳሰሉትን የሚያካትት ሲሆን ከዚህ ውጭም ደግሞ የሥነ ጥበብ በቋንቋ ዙሪያ የተጻፉ ስለ ግዕዝ፣ ስለ ቅኔ፣ ስለ ልዩ ልዩ የተጻፉ የታሪክ መጻሕፍት ስለ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን፣ ስለ ኢትዮጵያ በአጠቃላይ ስለ ቅዱሳት መጻሕፍት ትርጉም የአንድምታ መጻሕፍቶች በብዛት የብሉያትም የሐዲሳትም እጅግ ብዙ የሆኑ ማለት ነው። ከዚህም ውጪ ደግሞ ልዩ ልዩ መጻሕፍቶችም በግለሰቦችም የተጻፉ የሚገኙበት ነውና መጻሕፍቱ በአጠቃላይ ሁሉም ናቸው ማለት ይቻላል። ለቅዳሴ መጻሕፍት ስንል የግዕዝና አማርኛ እንደገና ደግሞ የኦሮምኛም ጭምር ያሉ በአጠቃላይ የብሉያትና የሐዲሳት የትርጓሜ የአንድምታ መጻሕፍቶች ናቸው። በቁጥር ሲጠቃለሉ 191,001 ናቸው። የተወሰነ ውሳኔ እንግዲህ መጀመሪያ የአስተዳደር ጉባኤ ውሳኔ ነው። ከዛ አስተዳደር ጉባኤውን ያጸናው የቅዱስ ሲኖዶስ ውሳኔ ነው። የመጀመሪያው ውሳኔ አሁን መጻሕፍቱ እንዳይበላሹ ቶሎ መሰራጨት አለበት ሲል ያው የጨረታ ኮሚቴ እንዲቋቋም አድርጓል። ዛሬ እኔ ኮሚቴው ሰብሳቢ ተገኘሁ እንጂ ጠቅላላ ኮሚቴዎች አሉ። ምናልባት በሌላ ፕሮግራም እነሱም ተገኝተው የሚገልጹ ይሆናል። ስለዚህ የመጀመሪያው መጻሕፍቱ እንዲሸጡ ነው። ከዛ ቀጥሎ ያለው ስለ ትንሣኤ ማሳተሚያ ድርጅት አደረጃጀት የስራ ለውጥ ነው። አስፈላጊ የሆኑ የማሳተምም ሆነ የማሰራጨት ልዩ ዘመኑን የዋጀ ስልት መከተል የሚችልበትን እንደገና ማጥናትና መወሰን ናቸው። አሁን የገበያውን ቅድሚያ የሽያጩ ጉዳይ መጻሕፍቱን በአስቸኳይ ለአንባቢያን ለማድረስና ከብልሽት ለመታደግ የመጀመሪያው ውሳኔ ሲሆን የጨረታ ኮሚቴ ተቋቁሞ የጨረታ ሂደቱም ማስታወቂያ አውጥቶ ዝግጅቱን አጠናቆ ነው የሚገኘው። በጥናቱ የተመላከተ ነው። ነገር ግን ይሄ በቀጣይ የሚሆን ነው። በጥናቱ ተመላክቷል። መቼም ኃላፊነትና ተጠያቂነት በየትኛውም በስራ መስክ ያለ መሆኑ ይታወቃል። ይሄ በቀጣይ የሚታይ ነው። አሁን አንገብጋቢው ነገር ሁለት ነገሮች ናቸው። መጻሕፍቱ እንዳይበላሹ መጻሕፍቱን መታደግና ለአንባቢያን ተደራሽ እንዲሆኑ ማድረግ፣ ማሳተሚያ ድርጅቱ ከአሁን በኋላ በምን አሰራር መቀጠል እንዳለበት ያንን መወሰን ነው። ሕግን የተመለከቱ ተጠያቂነትን የተመለከቱ በቀጣይ የሚታዩ ይሆናል የሚለው ተመላክቷል። መልካም ጠቅለል ሲደረግ ሁለት መልእክት ነው የሚኖረኝ። አንደኛው የልማት ኮሪደርን ተከትሎ የግቢ ማስዋብ በግቢያችን እየተደረገ ያለው ነገር ሁሉም ሊያውቀው የሚገባ ነው። በእውነት አሁን ቤተ ክርስቲያናችን ብፁዕ አቡነ ሳዊሮስ ጠቅላይ ዋና ስራ አስኪያጅ፣ ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ ወደ አመራር ከመጡ በኋላ ግቢያችን በልዩ ሁኔታ እየተዋበ ነው ያለው። ግቢ መዋብ ብቻ አይደለም፣ የተረጋጋ የሰከነ አስተዳደር ነው ያለው። የመደማመጥ የመሰማማት ስርዓት ነው እየሰፈነ ያለው። መቼም በአንድ ሌሊት ሮም አልተሰራችም እንደሚባለው በታሪክ ሁሉን 100% በአንድ ቀን ማስተካከል ባይቻልም ትልቅ ለውጥ ግን እየታየ ያለበት ሁኔታ ነው። መረጋጋት ካለ ሁሉን ነገር ማየት ይቻላል። መደማመጥና መሰማማት ካለ ሁሉን ነገር መስራት ይቻላል እና አሁን በመደማመጥ በመሰማማት ግቢውን በማስዋብ ይሄ ብቻ አይደለም፣ ልዩ ልዩ ስራዎች እየተሰሩ ናቸው ያሉት። መምሪያዎቻችንን ለማዘመን የሰው ኃይልን የሰው ሀብትን
በልዩ ሁኔታ የማጠናከርና የማሳደግ ስራዎችም እየተሰሩ ነው ያሉት። ይሄንን እንግዲህ በትናንትናው ታሪክ እይታ ውስጥ ያሉ ሁሉ ሊያውቁ ሊረዱ ስለሚገባ ነው። ይሄ ትልቁ ነገር ነው። ሁለተኛው እነዚህ ቅዱሳት መጻሕፍት የቤተ ክርስቲያናችን በቤተ ክርስቲያናችን ሊቃውንት የተጻፉ ሀብት ናቸው፣ ጠቃሚ ናቸው። በተቋምም በግለሰብም ደረጃ ወደፊት ቤተ ክርስቲያኗ በምታደርገው የማሳተምና ልዩ የስርጭት ዘዴ ሊኖር ይችላል። ምክንያቱም ተደራሽ ማድረግ በሚገባው ዛሬ መጻሕፍቶቻችን በውጭ በስሯጽ እየገቡ ቤተ ክርስቲያኗን የማይመለከቱ አስተምሮች ሁሉ አብሮ የሚሰራጩበትና ብዙ ነቀፋዎችንም የምናስተናግድበት ዘመን እንደሆነ ይታወቃል። እነዚህን ከመቅረፍና የኛን የኦርቶዶክሳውያንን በመጻሕፍት ተደራሽ ማድረጉ ትልቁ ስራ ነው የሚሆነው። ስለዚህ በየትኛውም በሰንበት ትምህርት ቤትም በማህበራትም እንዲሁም በግለሰብ በካህናትም ሆነ በምእመናን መጻሕፍቶቹን መግዛት በምንችለው መጠን ከእጃችን ማድረስ ይገባል። ተጠቃሚዎች እንሆናለን። ቤተክርስቲያኗም ደግሞ አሁን ከዚህኛው ምዕራፍ ወደ አዲስ ምዕራፍ ተሸጋግራ ዝም ብሎ የሚታተም ሳይሆን አስፈላጊነቱ ጥቅሙ ታውቆ የትኛው ይቅደም የትኛው ይከተል ተብሎ በተጠና ሁኔታ ለሚሰራው አሰራርም አዲስ ምዕራፍ ስለሚከፍት ሁላችሁም ተባባሪ እንድትሆኑ የሚል መልእክት አለኝ። እንግዲህ የቤተ ክርስቲያናችን መልእክት ይህ የቤተ ክርስቲያናችን የጨረታ ማስታወቂያ ለሁላችን ስለሆነ ተባባሪዎችና እኛም ራሳችን ተደራሽ እንድንሆን ለማለት እፈልጋለሁኝ። ስለሰጠኝ ጊዜ አመሰግናለሁ። በአጠቃላይ አሁን የመንበረ ፓትርያርክ ጠቅላይ ጽሕፈት ቤት ያወጣው የቅዱሳት መጻሕፍቱን ሽያጭ ማስታወቂያ ሁላችንን የሚመለከት ስለሆነ ሁላችንም ተደራሽ እንድንሆን በግልም በተቋምም ገዝተን ተጠቃሚዎች እንድንሆን አሳስባለሁኝ። እንግዲህ በዚህ ሰዓት በውጭ ሀገርም በሀገር ውስጥም ያላችሁ ወገኖቻችን ሁሉ ሰላም እግዚአብሔር ከሁላችሁ ጋር ይሁን።